ሁሉም ሴቶች ሰርግ ላይ ታችሁ ከሆነ የሆነ ፕሮግራም የሆነ ኦኬሽን ላይ ታችሁ ከሆነ ሁሉም ሴቶች አንድ እናት ልጅ ሆነውባቸው አያውቁም። ማለት አንድ አይነት ሜካፕ፣ አንድ አይነት ፀጉር፣ እዚህ ጋር የወረደ ፀጉር ስታይል አድርገው ረጅም ንስንስ አድርገው ምናምን እና በጣም ኮንፍሊክት ያለ ይመስለኛል። ይሄ ፐርሰናሊቲ ክራይሲስ ያለ ይመስለኛል። ሴት ልጅ ቁንጅና ብቻዋን ሙሉ አያደርጋትም። ከዛ ባሻገር ጥልቅ ብለን ውስጣችንን ትሪት ማድረግ አለብን። ማን እንደሆን መቀበል አለብን። ያለን ነገር አክሰፕት ማድረግ አለብን የሚል ሀሳብ ነው ዛሬ መነጋገር የምፈልገው። የምንነጋገርበት መርስ ስነ ልቦናና ስለ ሴት ልጅ ቁንጅና ምን ይመስላል፣ ኮንፍሊክቱ ምንድን ነው፣ ኢምፓክቱ ምንድን ነው የሚለውን ለመነጋገር የተወሰነች ደቂቃ ውስጥ ለመግለጽ እሞክራለሁ። መጡና ይሄ ስናፕቻት በጣም ብዙ ሴቶችን የሆነ ሳይኮፓት እያደረጋቸው ነው። ቢኮዝ ይሄ ስናፕ እያደረጉ ያለ በዛ በጣም አንደኛ ሱስ ውስጥ ገብተዋል። ከዛ ባሻገር ደግሞ ያላቸውን ቁንጅናና መልክ 3-4 እጥፍ አድርገው በጣም ኤግዛጁሬሽን በበዛበት መልኩ ለሚልኩት ሰው ይልካሉ። ከእንደገና ሲገናኙ ወይ ሲመጡ እኔ ይችን አላቃትም ይሄን አላቀው ምናምን የመሳሰሉት ነገር መዘነጥ፣ ማማር፣ መዋብ ያለ ነው። ደስ ይላል፣ ሁላችንም የምናደርገው ነው ምናምን ግን ግዴታ እንደሆነ ላይክ ያለዛ መውጣት እንደማይቻል የሆነ ፐርሰናሊቲ ክራይሲስ ውስጥ እየገባን ነው የሚል እይታ አለን። አንደኛ ስነ ልቦናችን እንዴት ነው? የግዳቸው የተሳለችው ስዕል መሆን አለባት ወይ? ሴት ልጅ ውብ ለመባል እኮ የውስጣችሁን ነገር ወደ ውጭ ስታወጡት ነው ውበታችሁ የሚታየው የሚጎላው እንጂ የግዴታ በጣም ብዙ ሽብር ወጥቶ ሂውማን ሄር እዚህ ወገባችሁ ሙሉ ሸፍኖት ረጅም ሄል ጫማ አርጋችሁ ሜካፕ ተሰርታችሁ በቃ ህንዳውያን መስሎ በቃ ራስን በዛ ሌቭል መዋሸት ስነ ልቦናዊ ችግር ነው ብዬ አስባለሁ። አክሰፕት ዩር ሰልፍ። የሴት ልጅ ቁንጅና የሚባለው አንደኛ ልባም ስትሆኑ ነው። ሁለተኛ እውቀት ሲኖራችሁ ነው። ፐርሰናሊቲያችሁ የተገራ ሲሆን ነው። አይደንቲቲ ክራይሲስ እንዳይመጣባችሁ ራሳችሁ ላይ ስትሰሩ ነው። መብታችሁን ስታስከብሩ ነው። ስትማሩ ነው። ወታችሁ ስትሰሩ ነው። ራሳችሁን ስትጠብቁ፣ ንጹህ ስትሆኑ፣ ባላችሁ ስትኮሩ ነው እንጂ ኤክስትራ ነገር ደርድራችሁ የተለየ ነገር ስላረጋችሁ ቆንጆ አያስብላቸውም። እንደውም የማንነት የመቀበል ችግር እንዳለባችሁ ለሰዎች አጉልታችሁ እየተናገራችሁ ነው። ባይ ዲፎልት ደግሞ እናንተም ያንን አክሰፕት አድርጋችሁ ራን እያደረጋችሁት ነው። የሆነ ሰው እናንተ ህይወት ውስጥ ተጽዕኖ እያደረገባችሁ ነው ማለት ነው። እንደዚህ ፕሮግራም የተደረገች ሴት አለች አይደለ? ልክ እንደዚህ ሁኚ፣ እንደዚህ የሆነች ካራክተር እየሆናችሁ ነው። ስለዚህ መጀመሪያ ማንኝ ብላችሁ ራሳችሁ መጠየቅ አለባችሁ። ሁለተኛ የሆናችሁትን ማንነት እግዚአብሔር የፈጠረላችሁ እንዲህ ነው ብሎ የፈጠረላችሁ ማንነት መቀበል። ሁላችንም እኮ እንቀባለን፣ እንለብሳለን፣ አንዳንዴ የሆነ ነገር እናደርጋለን ያለ ነው። እኔ አላደርግም ማለት አይደለም፣ ግን በጣም ማናት እስከምል ድረስ በጣም ኤግዛጀሬሽን በሞላበት መልኩ ሲሆን አይደንቲቲ ክራይሲስ ያመጣል። ከእንደገና ያለዛም አትወጡ። ያለ ሂውማን ሄር ምንም እኮ አይመጣም። አክሰፕት ዩር ሰልፍ። ምንም የሚመጣ ነገር የለም። ውበታችሁን እናንተ ካልተቀበላችሁት፣ እናንተ ካልወደዳችሁት፣ እናንተ በዛ ሌቭል ትሪት ካላደረጋችሁት ማን ነው እንዲቀበልላችሁ የምትፈልጉት? ማን ነው እናንተ በዛ ሌቭል ትሪት የሚያደርግላችሁ? የሆነ ቀን የሆነ ሰው ሲሰርባችሁ ያላችሁትን ነገር እየሸፋፈናችሁ የሆነ ቀን ሲሰርባችሁ ውስጣችሁ ስነ ልቦናችሁ ይጎዳል። ታዝናላችሁ፣ ልባችሁ ይሰበራል። ለምን? እናንተ በዛ ሌቭል ሪጀክት እያደረጋችሁት ነው። ስለዚህ ቆንጆ የሚያስብላችሁ እንዳልኩት ውስጣችሁ የተጎዳ ማንነታችሁን፣ ፐርሰናሊቲያችሁን ሂል ለማድረግ ስትሞክሩ፣ ያለኝ ፀጉር አጭር ከሆነ ስቀበለው፣ ያለኝ መልክ ጥቁር ከሆነ ስቀበለው፣ ያለኝ ውበትን ስቀበለው፣ ቁመቴን ስቀበለው፣ መልኬን ስቀበለው፣ ገብቷችኋላ? ያለኝን ነገር ተቀብዬ እንደዚህ ስለሰራኝ አመስግኜ በዛ ለማማርና ጎልቶ ለመታየት ያለኝን ነገር ለመጠበቅ፣ ከዛ ባሻገር ደግሞ ማይንድ ሴታችን ላይ ስንሰራ እውቀታችን ከቀን ቀን ስንጨምር የበለጠ ሰዎች እኛን ትሪት ያደርጉናል። እኛ በተቀበልነው ሌቭል ልክ ነው ሌላም ሰው እኛን ትሪት የሚያደርገን። ስለዚህ ስነ ልቦናችሁ ከቁንጅና ጋር ያላችሁ ነገር አብዛኛው ሴት ብዬ ለመናገር ቢከብደኝም ግን እናንተ የምታውቁት ነው፣ ልክ አይደለም።
ልክ አይደለም። ከእንደገና አሰስመንት መስራት ያስፈልጋችኋል ብዬ አስባለሁ። ራስን ማየት እና ውስጣችሁ ታውቁታላችሁ እኮ የማትቀበሉትን እና የምትቀበሉት ፓርት አይደለ? ስለዚህ በሁሉም መስማማት አይጠበቅባችሁም። አትሊስት ግን በጣም ሞር የተጋነነ ነገር አታድርጉ። አይደንቲቲ ክራይሲስ ስለሚፈጥር ያላችሁ ነገር የምቀጣጥሉ ጦት የምጨምሩ አላችሁ በስፖንጅ ቂጥ የምጨምሩ አላችሁ በስፖንጅ በቃ የሌለ ነገር ከዛም በኋላ እስከ ፍቺ የምትደርሱ አላችሁ። እኔ ጋር በጣም ብዙ ሰው ስለሚመጣ ነው። እኔ ይችን ሴት አላቃትም፣ ማነች? እኔ እንደዚህ አይደለም ማቃት፣ እኔ እንደዚህ አይደለም ያናገርኳት፣ መጀመሪያ ሳገኛት እንዳልነበረች ይችኛዋን ሴት አላቃትም ምናምን የመሳሰሉ ብዙ ኮንፍሊክት ይመጣል። ሴትዮዋም ወይም ልጅቷም ወይም ሚስትየዋም ደግሞ ያንን እንዳያቅባት ትጋት፣ በቃ ትጋት፣ ጭንቀት ወደ አንዛይቲ ይቀየራል። እና ከእንደገና ቼክ ዩርሰልፍ ለማለት ወዳለው እኔ ልዩ ጋሽ ነኝ፣ ፕሮፌሽናል ሳይኮሎጂስት ኤንድ ሳይኮቴራፒስት። ስለምትከታተሉኝ ከልብ አድርጌ አመሰግናለሁ።